ድሬ ወንድማማቾች የእግር ኳስ አካዳሚ ዛሬ የምልመላና የውድድር ፕሮግራም አዘጋጅቷል። ቀደም ሲል ከሚሰራበት ኮኔል ሜዳ ተነስቶ ኮንጎ ሜዳ ዛሬ ልምምድና ምልመላ እያካሄደ ይገኛል። በዚህ ምልመላ ውስጥ በተለይም በድሬዳዋ ውስጥ በእግር ኳስ ውስጥ ከፍተኛ ስምና ዝና ካተረፉ የእግር ኳስ ባለሙያዎች የሚሰለጥን አካዳሚ ነው። ከኮኔል ሜዳ ዛሬ ኮንጎ ሜዳ ተገኝቷል። ታዳጊ ወጣቶች የምልመላ ፕሮግራም እያከናወኑ ይገኛሉ። በዚህ ታዳጊ ምልመላ ፕሮግራም ውስጥ አንድ ታዳጊ ሱራፌል ወደ ፈረንሳይ አካዳሚ ለማምራት እየተመቻቸለት ይገኛል። ተሳክቶለት ልጁ ለሀገር እንዲሁም ደግሞ ለኢትዮጵያ የሚጠቅም ተጫዋች ይሆናል ብለን ተስፋ እናደርጋለን። ፕሮግራሙን እየመራው ሽመልስ አሁን በካሜራ በኩል አዳነ ለማ ከእናንተ ጋር የጋራ ቆይታ እናደርጋለን። አብራችሁን እንድትቆዩ በአክብሮት እንጋብዛለን። መልካም ቆይታ። ይሄ ልጅ የተሻለ ታይለንት ስላለው የተሻለ ስልጠና የሚያገኝበትና ወደፊትም እንደ ድሬዳዋም እንደ ሀገርም ጥሩ ተስፋ ይሆናል ብላ በማሰብ በዓለም አቀፍ አካዳሚዎች ውስጥ ወጪው ሙሉ በሙሉ ራሷ ችላ ስልጠናውንም ሁሉንም ነገር እንዲሰጠው አርጋ ይሄንን እድል እንዲያገኝ ያመቻቸችለት ሁሉንም ነገር ያስተካከለችለት ከእንትን ካለ ቆይቷል። ግን ያለው ነገር በጣም ደስ ይላል። አጥቂ ቦታ ነው የሚጫወተው። ጥሩ ታለንት አለው። ጥሩ የግል ክህሎት አለው። ስለዚህ ያንን ነገር ደግሞ አሁን በሚሄድበት አካዳሚ አሳይቶ ጥሩ ውጤት እንደሚያመጣ ለኛም ደግሞ ተስፋችን ነው። ሱራፌል እንግዲህ ያው ከኛ ጋር ሲመሰረት አካዳሚ ሲመሰረት የነበረ ልጅ ነው። ጥሩ ስነ ምግባር አለው፣ ጥሩ ባህሪ ያለው፣ ጥሩ ጸባይ ያለው፣ በትምህርትም ጎበዝ ነው እና ያው የተወሰነ ነገር ይቀረው ነበር። በግልም የኔ ጓደኞችም እኔም ትሬኒንግ ላይም በምንሰጠው ትሬኒንግ እየሰራ እቺ እድል የሱ ዘመዶች እዚህ ኢትዮጵያ ውስጥ መጥተው አይተውት በቃ በደንብ አሰሩት። የሆነ እድል እናመቻችለታለን ስላሉን ብቻ እኛ እሱ ላይ ትኩረት ሰጥተን ስድስታችንም እየሰራን ያለን። አይ ታዲያ ልጆቹ Yes. Up. Yes. Up. Bravo. Up. Baragon. Up. Yes. Up. That's right. You got fun, no? Up. Wow, በጣም ቆንጆ፣ በጣም አሪፍ። Bravo, bravo, bravo. ወደዚህ አሪፍ ነው። Yes. Bravo, bravo, bravo. Nice. Bravo, bravo. Oh. Yes, open up. Oh, Lenny. Yes. Up. Now. Bravo. Yes. Bravo. Up. Yes. Nice. Bravo. Up. በጣም ቆንጆ። Up. በጣም አሪፍ። Up. አታሪጅ. Yes. Nice. Up. Now ready to take. Up. Yes. Up. Zalal. Nice. Up. Nice. Up. Bravo. Up. Yes. Up. Nice. Up. የእግር ኳስ አካዳሚው ብዙ ጊዜ ያው ድሬዳዋ ውስጥ ብዙ እንደዚህ ያው አልተለመደም፣ ብዙም የለም። ስለዚህ ያው ሁላችንም ያው ተጫዋተን ያሳለፍን ሰዎች ቢያንስ ከህፃናቶች ላይ መስራት እንዳለብን እነሱ ላይ መስራት እንዳለብን ሁላችንም ስለምናስብ ወደዚህ አካዳሚ እንቀላቀል ያደረገኝ ያ ነገር ነው። ለምን ያው ከታች ያሉት ልጆች ኮትኮተን ቢያንስ ትልቅ ደረጃ ለማድረስ ቢያንስ ከታች መሰራት ያለበትን ነገር ቢያንስ ያችን ነገር መሰረቷን መጣል ያለብን
እኛንንና ስለዚህ ያችን ነገር መሰረቷን ካወቁ ልጆች ከፍ ሲሉ አይቸግራቸውም። ስለዚህ እቺን ነገር ላይ ብዙ መስራት እንዳለብን ነው እኔ ብዙ የተረዳሁት እና እዚያ አካባቢ ለመቀላቀል ነው የፈለኩት። በቃ በልጆች ላይ መስራት ብቻ ስለምፈልግ ነው። ያችን ነገር ደግሞ ከፍ ሲሉ እነሱን ደግሞ ማየት እንፈልጋለን። ለምን ስለዚህ እንትናቸውን ቤዛቸውን ጠብቀው እንዲሄዱ ብዬ ነው። ስለዚህ ሁሉ ነገር ያው በእንደዚህ አይነት ነገር ላይ ስሰራ ያው ብዙ ኃላፊነቶች አሉ፣ ማስተማር ያለበት ነገሮች አሉ። ቴክኒኩም ታክቲኩንም ብዙ ነገር የምታስተምራቸው ነገር በዚህ እድሜያቸው የሚቀበሉት ነገር ልክ ሲያድጉ አይከብዳቸውም። ስለዚህ ወደዚህ እንድቀላቀል ያደርገኝ ያ ነው ስሜቴ። ያው ትንሾች ላይ መስራቱን ያዋጣል በማለት ነው። ልጆች ያው በባህሪያቸው ጋይድ ይፈልጋሉ። ስለዚህ ያንን ነገር ደግሞ ጠንቀን ያው ሁሉም የተለያየ ባህሪና የተለያየ አጫዋት የተለያየ ችሎታ ነው ያላቸው። ሁሉ ነገር አቻችለን በእንትን ብቻ አይደለም በዲሲፕሊንም በችሎታቸው ብቻ ሳይሆን በዲሲፕሊንም ጥሩ ደረጃ እንዲደርሱ ነገ ምናልባት ከዚህ ውስጥ 3 4 5 ልጆች ሊወጡ ይችላሉ በእግር ኳስ። ሌሎቹ ደግሞ በሌላ ስራ እንትን ሊሉ ይችላሉ። ግን ያንን ነገር ካሁኑ ዲሲፕሊን ይዘው እንዲሄዱ የማድረግ እንትኑ ነው ያለን። ስለዚህ የመቀበል እንትናቸው ደግሞ በጣም ያው ነጭ ወረቀት በላቸው ልጆች። ስለዚህ የተጻፈውን ነው የሚቀበሉት። ስለዚህ ያችን ነገር ደግሞ በጥሩ ሁኔታ የተቀበሉ ነው። በጣም ደስ ይላል። አቀባበላቸው በጣም ደስ ይላል። የሚሰጣቸውን ትሬኒንግ ተግባራዊ የሚያደርጉት ነገር በጣም ደስ ይላል እና ጉጉትም አላቸው። አሁን ቅዳሜና እሁድ ነው የምንሰራው። ቅዳሜና እሁድ ጠብቀው የሚመጣው ነገር በጣም ጓግቶ ነው የሚመጡት ለመስራት እና ያቺ ነገር ያው እንዲቀበሉ ያደርጋል። ጓግቶ ሲመጡ እንዲቀበሉ ያደርጋል። ስለዚህ ሚያስ እቺ ትሬኒንጓን ደግሞ 3 ቀን ምናምን ስናረጋት ምናልባት ይሄ የትምህርት ጉዳይ ነው። የትምህርት ጉዳይ ደግሞ እንትን ሲል 3 ቀን እናደርገዋለን። ያኔ ደግሞ በደንብ ችሎታቸውን አውጥተው እንዲጫወቱ ያደርጋል። ከወላጆች ጋር በጣም ጥሩ ቁርኝነት ነው ያለን። ማለት እነሱ ማለት ለኛ ልከው ኃላፊነት እኛን የምንቀበለው። ስለዚህ ኃላፊነት ተሰምቶን ቢያንስ ከአቀባበል ጀምሮ እስከሚሄዱ ድረስ የኛ እዛው ሜዳ ውስጥ እስካሉ ድረስ ብቻ እስከ ቤት መተው መጀመሪያ እስከ ቤት እስከሚሄዱ ድረስ በጣም ጥሩ እንትን ያለን። ስልካቸው አለን። የሆነ ነገር ቢፈጠር ከነሱ ጋር ኮኔክት እናደርጋለን። አንዳንዴም ደግሞ መተው ልጆቻቸውን በምን አይነት ሁኔታ እንዳሉ ማየት እንዳለባቸው እነሱንም ጋብዛቸዋለን። አመታዊ ደግሞ መጨረሻ ላይ አመታዊ ደግሞ እንትናችን ሲደርስ ደግሞ የዛ ሰዓት ደግሞ ወላጅ ባለበት ሁሉ ነገር ባለበት አንዳንድ ነገሮች ልማቶችም የትምህርት ቤት ቁሳቁሶች ነገሮችን ሁላ እነሱን ነገር አዘጋጅተን ሁላ ከወላጆች ጋር ተሰባጥረን ጥሩ ግንኙነት አለን። ጥሩ ነገር አለን። ወላጆቹን በእንደዚህ አይነት መልኩ እየረዱ ነው። ወላጆቹን በጣም እናመሰግናለን። አንዳንድ እንትኖችን ከኛ ጋር ሰፖርት እያደረጉን ጥሩ ነገር እየሰራን ነው የልጆቹ ወላጆች። ስለዚህ ከወላጆች ጋር ያለው ነገር በጣም አሪፍ ነው። ይሄ የሜዳ ወጪዎች በጣም ከባድ ነው ማለት ብዙ ስቴፕ ሄደንበታል ሜዳዎች ለማግኘት ግን ያው ከክፍያ አንፃር በጣም ብዙ እንትን ሉዝ እያደረግን ነው። እኛውን 6 አሰልጣኝ ያለን 6ታችንም ምንም አይነት ጥቅም ምንም አይነት ደሞዝም የለንም። በራሳችን ነው እያሰለጠንን ያለነው። ስለዚህ ምንድነው ሜዳ ነው በቃ ሜዳ ነው አሁን እየበላን ያለው። ምናልባት ልጆቹ የተወሰነች ክፍያ አለች። እሷን የሚከፍሉ ክፍያ ሜዳ ነው የምንከፍልበት። እኛ ነገ ተስፋ አላቸው። ነገ ጥሩ ነገር ላይ ይደርሳሉ፣ ጥሩ ነገር ያመጣሉ የሚለውን ነገር ነው ተስፋ አድርገን እየሰራን ያለነው። የተሻለ ደግሞ ሜዳ ብናገኝ ቢያንስ ደግሞ የራሳቸው ሜዳ ኖራቸው እንደዚህ ሰፊ ሜዳ ኖራቸው እንደዚህ በፍቃደኝነት ብንሰራ የተወሰነ ነገር ደግሞ ለኛም ለነሱም ጥሩ ታለንት እንዲያወጡና ጥሩ ነገር እኛም እንሰራ ይረዳን ነበር። ግን እሷ ነች አሁን ትንሽ ለኛ ቻሌንጃችን እሷ ነች። አሁን ሄደናል፣ እስከ ተወሰነ ርቀት ሄደናል። እንግዲህ ያው ክቡር ከንቲባችን እስከ ከደረጃዋ ድረስ ሄደናል። እንግዲህ ያው በቀጠሩ ነው ነገሮች ሁሉ ያው እንደዚህ አይነት ነገሮች በአንድ የሚፈጸሙ ነገሮች አይደሉም። እነሱ ነው በቀጠሩ የያዝናቸው ነገሮችም አሉ። ግን እንትን አላልንም፣ እስካሁንም አላቆምንም። በአንዳንድ እንትን ነገር እንትን እያልን ነው። ስለዚህ እስቲ መጨረሻውን እንግዲህ ያው እየጠበቅን ነው እንጂ ገና ነው ሂደት ላይ ነው ያለው። አካዳሚያችን በጣም ጥሩ አካዳሚ መሆኑን የሚታወቀው አንደኛውም በእንደዚህ አይነት ድሎች ሲመጡ ያው አንድ ልጃችን 2ም 3ም አሉ ሌሎች ምናልባት የውጭ እነሱ የውጭ ድል ባያገኙ ብዙ ችሎታ ያላቸው ልጆች አሉ። እኛውን ችሎታ ያለንና የሌለውን ብለን አይደለም የምንይዘው፣ የሌለውንም ያሌለውንም አንድ ላይ ነው የምንይዘው። ግን የተወሰነ ታለንት ያላቸው አሉ። እነሱን ደግሞ ለብቻ የተወሰነ ነገር እንሰጣቸዋለን። ሱራፌል ያው ምናልባት ከኛ ጋር ከእንትን ካለ ቆይቷል። ግን ያለው ነገር በጣም ደስ ይላል። አጥቂ ቦታ ነው የሚጫወተው። ጥሩ ታለንት አለው። ጥሩ የግል ክህሎት አለው። ስለዚህ ያንን ነገር ደግሞ አሁን በሚሄድበት አካዳሚ አሳይቶ ጥሩ ውጤት እንደሚያመጣ ለኛም ደግሞ ተስፋችን ነው። ነገ ከዚህ ነው የወጣው ይባላል። ነገ እንደዚህ ቦታ ነበር ይባላል። ስለዚህ የኛም ስም ከዛ ጋር አብሮ ነው የሚነሳው። ስለዚህ ይሄን ነገር በሱ ብቻ አይደለም
ነገም ደግሞ ከሱ የተሻለ ቦታ ደግሞ እንደሚደርሱ እርግጠኞች ነን። የተለያየ ታንት ያላቸው ልጆች አሉ። እነሱን ደግሞ በጥሩ ክህሎት ስልጠና እየሰጠናቸው ነው። የእነሱን ደግሞ ወደፊት እንጠብቃለን። አትሄደብነው ቶሎ በሉ። አይ እዚህ ጋር እናንተም አዎ እዛ ጋር አንድ ላይ አትምጡ። እዛው ማር በገባ እዛው ቃላ አንድ ሰው ጀምር ኳስ አንድ ነው ቡርኬ ኳስ አንድ አረ ኳስ ሁለት ነው አጠቡለት ጀማል ቆንጆ ናይስ ቆንጆ ሆፕ ናይስ አሁን ስራፍ ይገፋለሁ በጣም ቆንጆ በጣም አሪፍ። እሺ አመሰግናለሁ። በቅድሚያ ፍቃዱ ተካባላለሁ ከድሬ ወንድማማቾች አሰልጣኞች ከስድስቱ አንዱ ነኝ። ያው እንግዲህ የተመሰረተው ድሬ ወንድማማቾች ባለፈው አመት ላይ ነው የተመሰረተው። ባለፈው መጀመሪያ ነሐሴ መጨረሻና መስከረም መጀመሪያ አካባቢ የተመሰረተው። ከተመሰረተ አንድ 2 አመት ሊሆነው ትንሽ ነው የቀረው። ስለዚህ እንግዲህ ያው አንድ አላማ አድርገን አስበን የመሰረት ነው። ያው ድሬዳዋ ከድሮ ስሟ አንጻር አሁን ምን ላይ ነው ያለችው፣ ድሮ እንዴት ነበረች የሚለው በማሰብ አንጻር ነው ልንጀምር ይቻላል። ያው እኛ ስድስታችንም ደግሞ ከዚህ በፊት ያሰለጠነን አሰልጣኝ አቶ ጥላው መገኒቹ ይባላል። እሱ እንደ ፕሬዝዳንት ሆኖ ከኛ ጋር አለ። ሌሎቻችን ደግሞ ተጫውተን ሁላችንም ኳስ ያሳለፍናል። ስለዚህ ቁጭትም ጭምር ነው እኛ ላይ ካደረበ ቁጭት አንጻር ለምን ልጆች ላይ አንሰራም ከሚለው በመነሳት እስቲ እንሞክረው አለንና ገባን። ይህች ነገር ያሰብናት ያው የረጅም ጊዜ እቅድ መካከለኛና ባጭሩ አስበን ነው፣ ግን ጊዜ ይፈልጋል። ከዛ አንጻር ያው ልጆችን ሰበሰብን። አንዳንድ የረዱን ብዙ ጓደኞቻችን አሉ። በተለይ የተወሰኑ ልጆች በጣም የረዱን አሉ። በዚህ ሰዓት አንዱን ጠርቼ አንዱን መርሳት ስለሚሆን ለዚህ ነው ከሌ ማለት እንጂ ብዙ ጓደኞቻችን የረዱን አሉ። ስለዚህ በእነሱ ኃይል ነው እዚህ ደረስነው ማለት እችላለሁ። እና በአሁን ሰዓት ጥሩ እየሄደልን ነው። ያው በእኛ ኃይልም ሳይሆን በረዱን ልጆች ኃይልና እዚህ ኮኔል ሜዳ በሚያግዙን ልጆች አንጻር እዚህ ደረጃ ልንደርስ ችለናል። 3 ነው እኛ የከፈልናቸው። የመጀመሪያው ሲ ብለን የያዝናቸው ከ6 እስከ 8 እስከ 9 ባለው ካታጎሪ ነው የያዝናቸው። ከ6 እስከ 9 ሁለተኛው ካታጎሪ ደግሞ ከ9 እስከ 12 ያለው ነው ቢ ብለን የያዝናቸው ከ9 እስከ 12 አለ። ሶስተኛው ደግሞ ከ13 እስከ 15 እስከ 16 ድረስ የያዝናቸው አሉ። ስለዚህ በ3 ነው የከፈልናቸው። ጥሩ እየሄደ ሶስቱንም ስንጀምር የነበረው ካታጎሪ ነው። ይሄ የበጋ ጊዜ ነው እንጂ የበጋው ጊዜ ትንሽ ሊቀንስ ወደ 70 እና 75 አካባቢ ሆነዋል እንጂ ክረምት ላይ የነበረ ጊዜ በጣም ወደ 100 ደርሶ ነው። ከ100 በላይም ሆኖ ነበር ክረምት ላይ። እኛም የዛ ጊዜ አንድ ትሬኒንግ ጨምረን ነበር። አሁን ትምህርት ቤት ስላለ በሳምንት 2 የምናሰራቸው ቅዳሜና እሁድ ብቻ ነው። ግን ትምህርት ቤት ሲዘጋ ደግሞ ሌላ አንድ ትርፍ ትሬኒንግ፣ 2 ትሬኒንግ፣ አንድ ትሬኒንግ እንጨምርላቸዋለን። በአንድ ቀን 2 ትሬኒንግ የምንሰጠው ለአንዷ ትሬኒንግ 1000 ብር እንከፍላለን። ለአንዷ ትሬኒንግ ይሻላል 1000 ብር እንከፍላለን። በአንድ ቀን 2000 ብር። አዎ እንደገና እሁድም አለ። እሁድም ለአንዷ ትሬኒንግ 1000 ብር፣ ለአንዷ ትሬኒንግ 1000 ብር። በአጠቃላይ በቅዳሜና እሁድ ብቻ 4000 ብር ነው የምንከፍለው። ስለዚህ በጣም ያው ጓደኞቻችን አሉ እንግዲህ እነማ ብዬ ልጥራለን። ዳዊት አሉ፣ አቡቴ ያለች፣ ባባ የሚባል አለ፣ ገንደገራዳ አካባቢ ሻቃ አለ፣ እነ ሹምዬ አለ። ብድርና ቁጠባዎች እነሱ ናቸው በይበልጥ ያቋቋመንና ለዚህ ደረጃ ያበቁ እነሱ ናቸው። ከዋናው የምናመጣውና ያው ማሊያውም እንደምታውቀው ማሊያውም ውድ ነው። ሜዳውም በጣም ከፍተኛ ወጪ ነው የምናወጣው። ትጥቆች፣ ኮኖች ምናምን ማሊያዎች ስንገዛም የዛናል ውድ ነው። ግን ብቻ እንደምንም ብለን በሰው ኃይል ነው እዚህ ደረስ ነው እና በተጫዋቾቹ ቤተሰብ ኃይል እንደገና ኮኔል አካባቢ በምንሰለጥንበት አካባቢ ያለው ህብረተሰብ እንደ አጠቃላይ ብቻ የድሬዳዋ ህዝብ ጥሩ ነው፣ ኳስ ወዳድ ነው። እነሱም ሊረዱ ይችላል ብዬ አስባለሁ። እነማን ናችሁ እናንተ ስድስታችሁ? እሺ በመጀመሪያ ደረጃ እንግዲህ አቶ ጥላው መገነቹ ይባላል። በሲዴ ነው የሚታወቀው። ሲዳሞ ጥሌ ያለ ሲዴ ያለ፣ ሲቀጥል እኔ ያለው ፍቃዱ ተካ ያው ዶቃ ህዝብ ያውቃል። ሲቀጥል ጌታ አለ ናርዶስ፣ ሲቀጥል ተንሳ ያለ ኮቴን የተጫወተ፣ አሰፋ ያለ ባቡር የተጫወተ እና ታዴ ያለ
ብራዘር ነው። ያው እሱም ባቡር የተጫወተ ስድስታችን ነን። ራያችን ሩቅ ነው። በመጀመሪያ ደረጃ ግን እንደ ሀገር የምናስበው ድሬዳዋን ለመለወጥ ነው። ኢቨን አሉኛ ጋር አሁን 15 16 17 አካባቢ የደረሱ ልጆች አሉ። ቅድሚያ የምንሰጠው እነዛ ልጆች ለከነማ ነው። ሌላም ቡድን ድሬዳዋ ውስጥ ቢኖር ደስ ይላል። ቅድሚያ ለከነማ ነው። በቃ ቢያዋቸውና ወስደዋቸው ቢያዋቸው እርግጠኛ ነኝ በአንድ ጊዜ ይግቡማኛ አንልም። ግን ኮቾቹም ሆኑ ኮቺንግ ስታፉ እነዚህ ልጆች ወስደው ቢያይልን ደስ ይለናል። አይ ይቀራቸዋል፣ ይሄ ነገር ይቀራቸዋል፣ ይሄ ነገር ይጎላቸዋል ለሚቀጥለው ብለው ቢመልሷቸው እሰየው ነው። እንደዛ ለማድረግ ነው የመጀመሪያ ሀሳባችን። ከዚህም አልፎ ተርፎ ደግሞ ልጆቹ እየደረሱ በመጡ ሰዓት እንደ ሀገር ደግሞ ሌላም ክለብ ሄዱ፣ አዳማም ሄዱ፣ ደቡብም ሄዱ፣ አማራው ክልልም ሄዱ፣ አዲስ አበባም ይግቡ ልጆቹ ጥሩ እነዚህ ሁሉም ተጫዋቾች አሁን እነዚህ 75ቱም ስፖርት እግር ኳስ ተጫዋች ይሆናል ብለን አሳብ ግማሹ ዶክተር ይሆናል፣ ግማሹ ኢንጂነር ይሆናል፣ ግማሹ የተለያየ ሙያ ይዞ ሊያድግ ይችላል። እኛ ቅድሚያ የምንሰጠው ምንድነው? ለትምህርት ነው። ቅድሚያ ትምህርቱን ነው። ከዛ ዲሲፕሊን ነው። ዲሲፕሊን ለተጫዋች ለሜሲ አይሆንም፣ ሮናልዶ አይሆንም። እኛ አንፈልግም። በቃ ለቤተሰብ መታዘዝ አለበት። ለወንድም ለአባት ለእናት አባቱ፣ ለወንድም ለእህቱ፣ ለጎረቤት እንደ ዜጋ ለሁሉም ማህበረሰብ ታዞ ጥሩ ጸባይ ያለው ጥሩ ስነ ምግባር ያለው ተጫዋች የምናሳድገው እንጂ በባህሪ ጥሩ ሆኖ ችሎታ ጥሩ ቢሆን አንፈልግም። እኛ እዛው ቤቱ ይቀር እና ቅድሚያ እሱን ነው የምንሰጠው። ከዛ ውጭ ግን እንዳልከው እኛ ራያችንና ግባችን እንደ ሀገር ነው። በቃ ቅድሚያ ለከነማ ሲቀጥል ኢትዮጵያ ውስጥ ያሉ ክለቦች በአጠቃላይ ገብተው እንዲጫወቱልን ደስ ይለናል። እኛ በቃ ልጆቹ የሚሰጡ ፊድባክ ደስ ይላል። መንገድ ላይ ሲያዩ እንኳን ሮጥ ኮች ብለው ነው ላይ የሚንጠለጠሉት እና በጣም ደስ ይላል። እና ትልቆቹ ከማሰልጠን እውነቴን ነው የምለው እኔ ወደ 12 ዓመት አካባቢ አሰልጥኛለሁ። ህፃናቶች ላይ ብሰራ ደስ ይላል። በጣም የመቀበል ፍላጎታቸው ለማድረግ ያላቸው ፍላጎት ከበሬታቸው ጓደኛ እርስ በርስ ሲከባበሩ ኮች ሲያከብሩ ህብረተሰቡን ሲያከብሩ በጣም ደስ ይላልና ከራያችን አንጻር እንግዲህ አሁን አጭር ጊዜ ነው የጀመረው። በረጅሙ ከእግዚአብሔር ጋር እናሳካዋለን ብዬ አስባለሁ። ከቤተሰብ ጋር ወላጅ ጋር ያላቸው ምን ይመስላል? ምክንያቱም ወላጅ ነው ወደ ልጆቹን ወደ ሜዳ የሚልከው። ትክክል። አዎ መጀመሪያ አካባቢ ብዙም አልሰሙም ነበር። የድሬ ወንድማማቾች አካዳሚ በኮሎኔል ሜዳ ምናምን ብለን እኛ ማስታወቂያ ልጥፈን ነው እንዲመጡ ያደርጉልን። ግን እቺን አሁን ወደ አንድ አመት ከሰራን በኋላ ግን በጣም ብዙ ሰው ነው የመጣው የሚገርመው እና በየሰፈሩ አሉ የኛ ልጆች። አንዱን ሲሰማ የአንዱ ቤተሰብ ይነጋገራል። ከዛ አንጻ ይነጋገር ልጅ እንደዚህ ነው፣ አዎ ድሬ ወንድማማቾች፣ አዎ የለም እንደዚህ ኮሎኔል ሜዳ ይሰራል። ከዛ ተነጋግረው ነው ምን ያህል እንደሚከፈል ምን ያህል ወጪ ምናምን እንደሆነ ያውቃሉ እነሱ። ከዛ ከኛ ጋር ጆይን ያደርጋሉ። ስልኩ ቁጥራቸው ሁሉም ጋር አለ። ከስድስታችን አንድ ሁለት ሰው ጋር ይደውሉና በዚህን ቀን እንደዚህ ነው እንላቸዋልና ከኛ ጋር ጆይን ያደርጋሉ። ቤተሰቦቻቸው ኳስ ወዳዶች ናቸው። ይመጣሉ ደግሞ የሚገርም አልፎ ይመጡ አሉ። ቋሚ ሆነው ይመጡ አሉ። ቅዳሜና እሑድ ቤተሰብ መጥተው ትሬኒንግ አይቶ ቁጭ ብሎ አይቶ ይሄዳል። ብዙ ዶክተሮች አሉ ልጆቻቸውን እኛ ጋር የሚያመጡ እና በጣም ደስ ይላል። ቤተሰብ ያለው ፍቅር ለልጆቻቸው ለአካዳሚውም ያለው የሚሰጡ ፊድባክ በጣም ደስ ይላል እና አሁን ሰው እየበዛ ነው። ቤተሰብ እያወቀው ወደኛ እየመጣ ነው። እኛም ወደ እነሱ እየሄድን ነው። ሱራፌል እንግዲህ ያው ከኛ ጋር ሲመሰረት አካዳሚ ሲመሰረት የነበረ ልጅ ነው። ጥሩ ስነ ምግባር አለው፣ ጥሩ ባህሪ ያለው፣ ጥሩ ጸባይ ያለው፣ በትምህርትም ጎበዝ ነው እና ያው የተወሰነ ነገር ይቀረው ነበር። በግልም የኔ ጓደኞችም እኔም ትሬኒንግ ላይም በምንሰጠው ትሬኒንግ እየሰራ እቺ እድል የሱ ዘመዶች እዚህ ኢትዮጵያ ውስጥ መጥተው አይተውት በቃ በደንብ አሰሩት። የሆነ እድል እናመቻችለታለን ስላሉን ብቻ እኛ እሱ ላይ ትኩረት ሰጥተን ስድስታችንም እየሰራን ያለ ነው። ስለዚህ አሁን በዚህ ባጭር ጊዜ ውስጥ ተለውጧል እንዳያችሁት። አሁን ደግሞ በዚህ በአንድ ወርና በሁለት ወር ውስጥ ከዚህ የበለጠ ያደርጋል ብለን ተስፋ እናደርጋለን። ስለዚህ ለአካዳሚያችንም ጥሩ ስም ነው የሚሆነው። በሱ አማካኝነት እግዚአብሔር ብሎ ፈቅዶ ከተሳካለት ደግሞ ያው ሌላውም ደግሞ እሱን አይቶ እንዲወጣ የሚል ሀሳብም ነው እኛ ያለን ከዚሁ ከራሳችን ውስጥ። ስለዚህ ጥሩ መነቃቃትና ጥሩ ተስፋ አለን ብለን እንገምታለን። ድሬዳዋ ልጅ ኳስ ይችላል። እኔ ከኔ በፊትም ልጅ ሆኜ አይቻለሁ፣ ከኔ በኋላ ያሉትንም በኔ ጊዜም አይቻለሁ፣ ከኔ በኋላ ያሉት አሸዋው ይሁን እኔ እንዳሸዋው ብዛትም አላቸው፣ አሸዋውም ደግሞ ይሁን ታለንትም አላቸው። በጣም ኳስ ይችላሉ። እውነቴን ነው የምለው። ግን ትልቁ ችግር ምንድነው? የኳስ ችሎታው ሳይሆን የመስራት ፍላጎት ነው የሌለው። ጠንክሮ የመስራት በቃ እቺ ጥሩ እድሜ ላይ ያሉ አይደል እቺ 17 18 19 ላይ የመስራት ፍላጎታቸው ትንሽ የቀዘቀዘ ነው እንጂ ሰርተው መውጣት ይችላሉ። አንድ ያ ነው። ሁለት ክለብ የለም ድሬዳዋ ውስጥ። አንድ ከነማ ነው ያለው። ፖሊስ ነበር፣ እሱም አልተሳካም ዘንድሮ ባለፈው አመት እንጂ ክለብ ቢበዛ እንደ ድሮ 8 10 ቢሆን እነዚህ አሁን ያለ ይችላሉ የተባሉ ልጆች ወርቀው እንደዚህ በየሰፈሩ አይቀሩም ነበር። ክለብ የለም፣ የሚያክፋቸው የለም።
ወደ ሌላ ክልል ለመሄድ ደግሞ ሲሉ በአሁኑ ሰዓት ታውቁታላችሁ ፕሪሚየር ሊግም ወይ ሰው ያስፈልጋል ወይ አካሄዱ ሌላ ሆኗል፣ ተለውጧል። ያው መናገር ስለማልፈልግ ነው እንጂ አካሄዱ ተለውጧል። ፕሪሚየር ሊግ ሀገራችን ውስጥ ያለው ፉትቦል ግን የሚችሉ ልጆች ኳስ የሚችሉ ልጆች ግን ድሬዳዋ ውስጥ በደንብ አሉ። ታለንት ያላቸው አሉ፣ ጥሩ ችሎታ ያላቸው አሉ። ጠንክረው ግን መስራት ላይ ትንሽ ወደ ኋላ ይቀራሉ። ምንም አልደብቅም እኔ ወደ ኋላ ይቀራሉ። ያችን ነገር ቢያረዋት ጠንክረው ቢሰሩ ማንንም ማሸነፍ ይችላሉ። እና እቺ ነች ብዬ ነው ጠንካራ ነው። አንድ ያነሳሳንም ይሄ ነው። ቅድም እንዳልኩት ያነሳሳንም አሁን ትልቆች ኤዎቹ አሁን ስናሰራ እኛ በሳምንት 2 ቀን ብለናል። ቅዳሜ የምንሰራት ትሬኒንግ ሁሉ ጊዜ ፊዚካሊ ነው። በቃ ፊት የሚያደርጋቸውና በአጭር ጊዜ ውስጥ ሊጠቀሙበት የሚችለውን ትሬኒንግ ነው የምንሰጣቸው። ፊዚካሊ እንዳቅማቸው ማለት ኦቨርም አንሰጣቸው። ፊዚካሊ እንዲወዱም ለራሳቸው እንደሆነ መጀመሪያ ሳይኮሎጂካሊ አስረድተናቸው ነግረናቸው ነው ከኳስ ጋር የምናሰራቸው። እሁድ ነው። አንዳንዴ ደግሞ ፍሪ የሆኑትን አንዳንድ ልጆች ደግሞ በግል እንደዚህ እናሰራለን እንጂ ሁሉ ጊዜ ከኳስ ጋር ካሰራ ከኳስም ፊዚካሊ ማሰራ ይችላል። ግን እንዲለምዱት ግን ቅዳሜ ሁሉ ጊዜ የፊዚካሊ ትሬኒንግ እንሰጣቸዋለን። ሁሉም አስቸጋሪ ማለት አይቻልም። የተወሰነው ጥሩ አለ፣ ግን የተበላሸውንም ወደ ጥሩ አምጥተው እያስተካከልከው ለመሄድ ቀርበው ነው ያን ነገር ማስተካከል የምችለው። ያን ልጅ መለወጥ የግድ ችሎታ አለው። በጣም ችሎታ ያለው ባህሪው ጥሩ ካልሆነ ያን ባህሪ መክረው ዘክረው የማይለወጥ ከሆነ የምታባረው እንጂ እንዲመጣልህ ግን ባህሪውን ትቶ ወደ ጥሩ እንዲመጣ ግን ብዙ እሱ ላይ መስራት ሳይኮሎጂካሊ መስራት ያስፈልጋል። አንዳንድ ሳይኮሎጂ ባለሙያዎችንም እኛ አልፎ እያመጣን ነው። እኛም የምንላቸው ያቅማችንን የምናስረዳቸው መጀመሪያ ባህሪ፣ ስነ ምግባር ይቀርማል። ያ ነገር ካለ ኳስ ጨዋታ በጣም ቀላል ነው። የመጨረሻ ግን እንዳልከኝ ቅድም ስነ ምግባር ወሳኝ ስለሆነ የሌላቸው ልጆች ላይ በአብዛኛው እንሰራለን ብዬ ገምታለሁ። በጣም ቆንጆ፣ በጣም አሪፍ። አዎ በጣም yes አቆያት እዛው። ብራቮ አንበሳ፣ ብራቮ። በጣም ቆንጆ። ስሜ ሱራፌል አንዳርጌ ይባላል። የድሬ ወንድማማቾች አካዳሚ ተጫዋች ነኝ። የተቀላቀልኩበትም ከ2 አመት በፊት ነበር። አሁን 10ኛ ክፍል ላይ ከዚህ በፊት 8ኛ ክፍል እያለሁ ነበር የገባሁት አካዳሚውን እና አካዳሚ ላይ ምርጥ ችሎታና ብቃት እንዳለኝ እና ደግሞ የግራ መስመር ተጫዋች እንደሆንኩ እና ደግሞ ጥሩ እንደሆንኩና አካዳሚ ለኔ ምርጥ እንደሆነ አሪፍ እንደሆነ ገልጻለሁ። ኳስ ተጫዋች ጥሩ ዲሲፕሊንና ጥሩ መሆን አለበት እና ጎበዝ ይበልጥ ትምህርቱ ላይም ሁለቱንም እኩል አንድ ላይ አርግቶ እንዲያስኬድና የበለጠ ጎበዝ እንዲሆን እንጂ በአንዱ ብቻ ጎበዝ ከሆነ ሌላኛውም ላይ ጎበዝ እንደማይችል እድሉን የሰማሁት አክስቴ ገነት በሷ በኩል ነው እና እሷን ማመስገን ፈልጋለሁ። ደግሞም ይሄ እድል የመጣው ሰው ስለ ነግሮኝ ነው፣ በሰው ሰምቼ ነው። ከዛ በኋላ ነው ስጠይቃት ነው እሺ ብላኝ ይሄንን ጥሩ ስነ ምግባር እንዳለኝና እሷም ይበልጥ አሻሽልና እኔም እንደመረዳ አካዳሚንም ጥሩ ደረጃ እንድታደርስ ብላኝ ያስጀመረች። ያው ድሬ ወንድማማቾች ክለብ አካዳሚ ከተመሰረተ ጊዜ ጀምሮ ያው ልጄ አብሮ እዚህ ገብቶ ይጫወት ነበረ። ያው አሰልጣኞችም እንደ ሌላው ሳይሆን በ6 አሰልጣኞች ነው የሚያሰለጥነው። 6 አሰልጣኞች አሉ። ልጆቹን ያው በዲሲፕሊን፣ በኳስ፣ በቴክኒክ እና እንዲሁም በትጥቅ በኩል ሁሉንም በማዘጋጀት ለልጆች ጥሩ እንክብካቤ የሚያደርግ አካዳሚ። ልጄን ያስገባሁት ከዚህ በፊት እኔን እየተደበቀ ኳስ ይጫወት ነበር እና እኔ በትምህርት እንዲማር ነው እንጂ ኳስ ተጫዋች እንዲሆን አልፈልግም ነበር።
በኋላ ግን እሱ እየተደበቀ ሲጫወት ለሁለት አመት ያህል ከኔ ተደብቆ ነበር የተጫወተው። በኋላ በሆነ አጋጣሚ ሰዎች ነገሩኝ፣ ልጅ ኳስ ሲጫወት አየሁ አሉኝ። ስጠይቀው እኔ ኳስ አልተጫወትኩም አለኝ። በኋላ ያን ያለኝን ሰው ሄጄ ስጠይቀው አይቻለሁ ብሎ ነገረኝ። ከዛ በቃ በትርፍ ጊዜው አርብ፣ ቅዳሜና እሁድ እንዲጫወት ፈቀድኩለትኝ። እዚህ አካዳሚ እንዲገባ አረኩት። አካዳሚው ልክ እንደገባ በሁለተኛው ወር አካባቢ የሚያሰለጥነው ነበረ። ፍቃዱ ተካ ይባላል ወይም በቅጽል ስሙ ዶቃ የኮተኒ ተጫዋች ነበር እና እሱ አየውና ልክ 2 ወር እንዳየው እሱ ይሄን ልጅ በግል ለምን በቴክኒክ እንትን አለው ማላሰለጥነውም አለኝና እንደዛ ብሎ ሲነግረኝ እኔ ደግሞ የፈለኩት ያው እግር ኳስ ተጫዋች እንዲሆን ስላልፈለኩኝ አይተው በቃ ይሄድ ብዬ ነበር እንትን ያልኩት። በኋላ ግን እለት ከእለት ያው ችሎታው ምኑ ሁሉ ነገር እየጨመረ ሲመጣ እና ታይለንቱ ሁሉም ወደዛ ሲሆን እኔም ያው ትጥቅ፣ ኳስ፣ ታኬታ፣ ገንባሌ አጠቃላይ የሚያስፈልገውን ነገር ባንዴ እስከ 15000 ብር ወጪ በማድረግ ገዛውለት፣ ሞራሉን ጠበቅኩለት። ከዛን ጊዜ ጀምሮ በቃ የኳስ ታይለንቱ እየጨመረ ሄደ። ፍቅሩም በትምህርቱም የተሻለ ውጤት እያመጣ ሄደ። አካዳሚ ድሉን ሊያገኘው የቻለው ችሎታ እንዳለው እንደዚሁ አንድ ፈረንሳይ ሀገር ለምትኖር እህቴ ገነት የምትባላለች ለሷ ነገርኳት እና እሷም አንዳንድ ችሎታውን ምናምኖችን እስቲ ላክልኝ አለች እና የተወሰነ ችሎታውን አየች፣ ከሰው ማረጋገጠች። ከዛ በኋላ ይሄንን አየችና እሷ ደግሞ ይሄ ልጅ የተሻለ ታይለንት ስላለው የተሻለ ስልጠና የሚያገኝበትና ወደፊትም እንደ ድሬዳዋም እንደ ሀገርም ጥሩ ተስፋ ይሆናል ብላ በማሰብ በዓለም አቀፍ አካዳሚዎች ውስጥ ወጪው ሙሉ በሙሉ ራሷ ችላ ስልጠናውንም ሁሉንም ነገር እንዲሰጠው አርጋ ይሄንን እድል እንዲያገኝ ያመቻቸችለት ሁሉንም ነገር ያስተካከለችለት ገነት ወልደ ስላሴ ትባላለች። ያው የድሬዳዋ ባለውለታ ነች፣ ሁሉም ሰው ያውቃታል። በሷ በኩል ነው እና እሷ ያለች ምንድነው እኛ የምንፈልገው ችሎታ ነው። ችሎታ ኖሮት ድሬዳዋን የሚያስጠራ ኢትዮጵያን የሚያስጠራ ወደፊት ተስፋ ያለው ነገር ስለሆነ ይሄን ሙሉ ለሙሉ በሷ ስፖንሰርሺፕ አማካኝነት ነው ያገኘነው። ምዝገባውን እንግዲህ ያው ኦሬዲ ይሄ ዲሴምበር ጃንዋሪ አዲስ አመት ይገባል እና አዲስ ከገባ በኋላ ያው አካዳሚዎች አዲስ አመት ላይ ነው እንግዲህ ሁሉ ተማሪዎችን የሚቀበሉትም። አሁን የኤግዛም ፈተናዎች አሉ፣ እነዚህ የታይለንት ፈተናዎች አሉ። ያው ይሄ የተቀረጹ ቪዲዮዎችን ተልከው ይታያሉ እና ለዛ ፊት ማድረጉን ከተረጋገጠ በኋላ እሱ ያው ጆይን ያደርጋል። ትክክል ነው። ስነ ምግባር ላይ መስራቱ ኔክስት ጄኔሬሽን ቢልዲንግ ይባላል። ጄኔሬሽን ቢልዲንግ ማለት የሚቀጥለው ትውልድ በትምህርት የታነጸ ዲሲፕሊን የሆነ ሰው አክባሪ የሆነ እና ወደፊት ደግሞ ቢውልድ የምናደርገው ይሄንን ነገር የሚያሳየው የሀገራችንን ኢሜጅ ሁሉ ይቀይራል። ምክንያቱም እያንዳንዱ ዜጋ በዲሲፕሊን የታነጸ በእውቀትም ደግሞ የጎለበተ ነው የሚሆነው እና ይሄንን በማድረግ በኩል ድሬ ወንድማማቾች የእግር ኳስ አካዳሚ ያው እያንዳንዱ ልጆች በጸባይ በዲሲፕሊን በሁሉም ነገር ጥሩ አድርጎ እያነጻቸው ስለሆነ ሊበረታታ የሚገባው ነገር ነው። ሌላው የሚያነጻቸውም ከትንሽ ጀምሮ እስከ ትልቅ ያሉትን ስለሆነ ልጅ የራሱ እዚህ ከገባ በኋላ ሙሉ ለሙሉ የባህሪ ለውጥ ነው ያመጣው። ያው ይሄ እንግዲህ እያንዳንዱ ማለት የኮሚሽኑን ብቻም ሳይሆን የህብረተሰቡም ድጋፍ ይፈልጋል። ምክንያቱም ያው እነዚህ የአካዳሚ ያሉ ልጆች ነገ ለሀገር ብዙ አስተዋጽኦ ሊያበረክቱ የሚችሉ ናቸው እና በሚቻል ነገር ለምሳሌ ህፃናት ኳስ አሁን እኔ እንዳየሁት ከሆነ የህፃናት መጫወቻ ኳስ የላቸው፣ በትልልቅ ኳስ ነው የሚጫወቱት። ትጥቅም ቢሆን እነሱ ራሳቸው እየገዙ ነው። ሌሎች መክፈል የሚችሉ እንትን ያለ ነገር ነው እና ይሄንን ነገር ምንድነው ተነጋግሮ ኤድ ከሚያደርጉ ፈንድ ከሚያደርጉ እና መርዳት ከሚችሉ ድርጅቶች ጋር ተነጋግሮ ድጋፍ ቢደረግላቸው ወደፊት ደግሞ ጥሩ የሆነ ነገር ያደርጋሉ ብዬ አስባለሁ እና እንደ ስፖርት ኮሚሽንም ቢቻል ቢያንስ ሜዳ የሚያገኙበት ነገር ቢፈጠር ቢያንስ የሜዳ የሚከፍሉትን ነገር ቢያስቀሩ ያለ ሌላ ሊሆናቸው ይችላል። ይሄ የግል አስተያየት ነው።